አቤል እንግዲህ ቢኒን እንዳገተው እየታወቀ ነገር ነበረ። ሆኖም አግቶ እያሰቃየው ቢሆንም አሁን ግን ጽዮንን ወደ ራሱ ለማድረግ ጽዮንን ደውሎ ቢኒን እንዳተርፍላት ከፈለገች እኔ ያልኳትን ነገር መፈጸም አለባት ሲል እንግዲህ እሱን ሲያሰቃይ የነበረውን ፎቶግራፍ ቴክስት አድርጎ ወደ እሷ ልኮላታል። ሆኖም ትላንትና ህይወቱ አስወግዶታል ብላ በጣም እንግዲህ ሸለቆ ለሸለቆ ጣሳ ለጤሳ ስትፈልገውም ነበር። ሆኖም ግን አሁን ደስተኛ ናት። ምክንያቱም በህይወት ከመገኘቱ የቢኒ ነገር በጣም አስደስቷታል። ትላንትና በጸጸት ላይ እንደነበረች ሁላችንም አይተናል። ምነው እንደዚህ ባላደረኩት ኑሮ እያለች ለፈጸመችው ነገር ራሷን ተወቃሽ እያደረገች ነበር። በዛሬው ዕለት ግን ቢኒ በሰላም ሆኖ መገኘቱን በቴክስት ስታይ በጣም ነበር የተደሰተችው። ሆኖም እሱም ማዳን አለብኝ ስትል ከአቤል እንደሆነ አቤል የላከላትን በቢኒያም ቴሌፎን ውስጥ ስለነበረ እንግዲህ ቀጥታ እንድትሄድለት በጠየቃን መሰረት ሂዳ ነበር። ሆኖም ግን ከዛም ከመሄዷ በፊት ገንዬን ሂዳ እና ዳጊን አግኝታ በህይወት እንዳለ ስትነግራቸው እንግዲህ ገነት ይህን ከሰማይ በኋላ ራሷን አታቅም። ራሷን ስታ እንግዲህ ተኝታለች። ዳግምም እናቱን ከጎን ሆኖ እያስታመመ ይገኛል። ትናንትናም እንግዲህ ያፌትና ኤፍራታና ናታልም በነገነት ቤት ተገናኝተው ነበር። ሆኖም ግን እንዲህ ተያይተው ማንነታቸውን ሳይገላለጹ ነበር የተለያዩት። ይህ ነገር ግን ሁላቸውንም እያስጨነቃቸው ይገኛል። እንዲሁም ደግሞ ኤፍራታ እንግዲህ የናታልንና የያፌትን የዲኤንኤን ምርመራ ጸጉራቸው ወስዳ ለማድረግ ከሁለታቸውም ጋር ወስዳ ዶክተር አነጋግራ ጨርሳለች። እሺ ወንድማማች መሆናቸው የተረጋገጠ ነው። ይህን ካወቀች በኋላ ምን ልታደርግ እንደቻለች ባናቅም ማለት ነው። በአሁኑ ሰዓት ለማንኛውም ቤኒ በሰላም መኖሩና በህይወት መኖሩ በጣም ሁላችንን አስደስቶናል። ያፌት ግን በመጨረሻ ቢኒያምን ያገተው አቤል መሆኑን ሲያውቅ በጣም ነው የተናደደው። ማን ነው ከኔ በላይ ማን ተገኝቶ ነው እሱን ያገተው እያለ ነበር። ቢሆንም ቢኒያምም አንተ ወንድ አይደለም፣ ወንድ ማለት ፊት ለፊት መጥቶ የሚጋፈጥ ነው፣ በጀርባ የሚመታ አይደለም፣ ልውጣ እንጂ አሳይሃለሁ ብሎ ዝቶበታል። ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክት መጫን አትርሱ። ነባሮቹ ሁልጊዜም ላይክ ሼር እያደረጋችሁ እንደምታበረታቱኝ ከልብ አመሰግናል። ቢኒ በሰላም መሆኑ ያስደሰታችሁ እንግዲህ በቅድሚያ ቻናሉን ላይክ እያደረጋችሁ በላይክ አሳዩን። ሁላችንም በጣም ተደስተናል። ቢኒ የማይገባው ነገር ነው። ቢኒ በጣም ግልጽናት፣ በጣም ጥሩ ለሰዎች ሲል ራሱን አሳልፎ የሚሰጥ በተለይም በነ ያፌት እና በነ ናታል መካከል ላይ ለነ ናታል ወግኖ ለነ ኤፍራታ ብዙ ነገር የሚያደርግ ልጅ ነበር። መልከቀናና ልበቀና የሆነ ልጅ ነበር። ሆኖም ግን እንግዲህ አንዳንድ ደግሞ ይሄ አልጫ የወንድ አልጫ ብየዋለሁ አቤልም ማለት ነው። እሱን ከጀርባ ሆኖበት እንጂ ፊት ለፊት ቢመጣ እሱን ጠምዝዞ መጣ ላይ ያቅተውም ነበር። ሆኖም ግን የሰው ልጅ እንግዲህ ወንድ ልጅ እጁ ከታሰረ፣ ሴት ልጅ ጸጉሯ ከተጠመዘዘ መንቀሳቀስ አትችልም፣ እንዲሁም ጡቷ ከተያዘ ይባላል። ስለዚህ እሱ ቢታሰር ወንድ ልጅ ከታሰረ በኋላ ምንም ነገር የማያደርግ መሆኑን ያየነው ነገር ነው። ስለዚህ እሱ ግን አስሮ እሱን ለማሰቃየት ብዙ ቢሄድም እሱ ግን አሁን የሚያደርገውን ነገር ሁሉ ጽዮን እሺ ብላ እሱን ለማስለቀቅ ቃል ገብታላታለች። ሆኖም ግን በጣም በጊዜው ተናዳለች። አንተ የሞትክ ነህ፣ አንተ የሆነ ጭራቅ ነገር ነህ፣ አንተ በጣም ነበር የተሳደበችው እና የተናደደችበት። ሆኖም ግን እሱ በጣም ከሚያናደኝ ወንድ ደግሞ አቤል እንደው ልምስምስ ያለ በቃ አነጋገሩ ምናምኑ ሲያስጠላ፣ ወላሂ በእውነት ነው የምላችሁ። ልዝዝዝ ያለ ንግግር፣ ምንም የሰው ቁስል የማይሰማው ነው። የሰው ምንም ስለ ሰው የማያስብ ስለ ራሱ ብቻ የሚያስብ ሆኖ ነው ያገኘው። ቢሆንም እንግዲህ ያፌት ደግሞ አሁን ማን ነው እሱን እንዲህ አድርገው እያለ እያጣራ ሲገኝ እንግዲህ አቤል መሆኑን ሰምቷል። ሁለተኛ ጽዮን እህቱ እንደሆነች ያፌት ያውቃል። ጽዮንን የነካ ማንም የለውም በረካ እስከተባለ ድረስ ነው። አሁን ይሄን ነገር ካወቀ ደግሞ ቢኒያምን ለማስለቀቅ ግዴታ ይሆንበታል። ለምን ጽዮን እንድታዝንና እንድትጎዳ በፍጹም ያፌት አይፈልግም። እስካሁንም ምናልባት ያፌት በቢኒ ላይ ሊጨክን ያልቻለው አብሮ አደግ ወንድሙ የሰፈሩ ላይ በመሆኑ ብቻ ሳይሆን ከጽዮን ጋር ያለውን ግንኙነት ስለሚያውቅ ይሆናል ብለን እናስባለን። ኤፍራታ ደግሞ ይሄንን እንግዲህ ናታልንና ያፌትንና ናታል
አንድ መሆናቸውን ለማወቅ እንግዲህ ጸጉር ፍለጋ ሄዳለች። በእርግጥ የአፌትን ጸጉር ለማግኘት ምንም ጊዜ አልፈጀባትም። የናታልን ለማግኘት ሄዳ ግን እቃው ተገለባብጦ ስላላገኘችው ትንሽ ተቸግራ ቢሆንም ለናሙና ያክል አግኝታ ይዛ መታለች። ከዶክተሮቹም ጋር ተቀላቅላ ቼክ አስደርጋ ወንድምና አማች ሆነዋል። እንግዲህ ይሄንን ነገር ስታቅ ምንድን ነው የሚሰማት የሚለው ነገር እንግዲህ ወደፊት የምትወስነው ውሳኔ አብረን የምናይ ይሆናል እና በዚህ አጋጣሚ ደግሞ እንግዲህ ያ ናታን እንግዲህ የፍቅረኛው እናት ስልክ ደውላ እንዲመጣ አስገድደው ነበር። ሄዶም ከዚህ በፊት አንተ ከልጄ ምንድን ነው የምትፈልገው ስትል ምንም አልፈልግም፣ አንድ ነገር ልትጎዳት እንዳይሆን ከሰዎች ጋር ተመሳጥረህ እንዳይሆን ስትለው እኔ ምንም ጎዳት ነገር አለኝ? እኔ ሚስኪን ስራ ፈላጊ በሰው ቤት ተጠግቼ የምኖር ነኝ ነበር ያላት። ስለዚህ እንዲተከታትለውም እንዲያጤኑት አድርገው ነበር። ባጠኑት ምክንያትም ምንም ውሸት እንደሌለበትና እህቱ ጋራ በሰው ቤት ተጠግተው እንደሚኖሩ እንደሚተዳደሩ ቼክ ተደርጎ እንግዲህ ስራውን ለማስቀጠል እንግዲህ ቀጠሮ ይዛ ጠርተው ነበር። እሱም እንግዲህ በቀጠሮ የተገኘ ይህ ስራ ምንድን ነው ያላችሁ፣ ይህ ስራ ከያፌት ጋራ የሚያገናኝ የስራ ባህሪ ነው እና እንግዲህ እነሱ በእነዚህኞቹ ተቀናቃኝ ሆነው የሚወዳደሩበት ነው። እንግዲህ አሁን እነሱ በአንድ ጠረጴዛ ዙሪያ ሊገናኙ ነው፣ ያፌትና ናታን ለያፌት እንግዲህ መስሪያ ቤት ተሰጥቶት ጥሪ ሲሄድና ያፌት ጠረጴዛ ላይ ቁጭ ብሎ ናታንን ሲያገኘው ፊት ለፊት ሲገጣጠሙ ምን ይፈጠራል ብላችሁ ታስባላችሁ? እንዴት እዚህ ቦታ ከኔ ጋር እኩል ተቀመጠ ብሎ ሳይል አይቀርም ያፌት በንዴት በብስጭት። መቼም የዛን ቀን ጣውላውን ሳይደበድበው ማይቀር ለማየት ያብቃል። ኤፍራታን እንግዲህ በቤት ሲመለስ አላገኛትም። ኤፍራታ እያለ ቢጮም ከዚህ በፊትም ኤፍራታን ተከተልልኝ፣ ታሪኩን የምሰራው ነገር አላማረኝም፣ ከጀርባ የምን እንደምታደርግ አላቅም፣ ከዚህ በኋላማ አንድ ወንጀል ብሰራ አጋፍጣ ትሰጠኛለች፣ እኔ ኤፍራታን አላምናትም እስከ ማለት ድረስ እየደረሰ ነበር። እሷም እንግዲህ ብዙ ነገሮችን በኮምፒውተር ውስጥ እየፈታተሸችበት ትገኝ ነበር። ሆኖም ግን ዛሬ ግን ያው ይህንን ምርመራ ለማካሄድ ነበር ሄደችው። በዚህም ቅጽበት እንግዲህ ቢኒ በህይወት እንዳለ ሰምታለች። በጣም ተደስታለች ቢኒ በህይወት መኖሩ። ግን አሁን ይሄ በህይወት ኑሮ ጽዮን ልታስፈታ የምትችለው አቤል የሚላትን ነገሮች በሙሉ ኦኬ ካለች ነው። አንደኛ ከዚህ በፊት ከዳግም ጋር የቀረጹትን ያፌትን ሲወጋው የቀረጹትን የቪዲዮ ካሴት እንድታጠፋለት ነው። የቪዲዮ ድምጽ በስልኳ እንድታጠፋለት ነው። ሁለተኛ ደግሞ እንግዲህ ከያፌት ጋር የሚያገናኝ ነገር እንድሰራለት ይፈልጋል። ይህንንም ሁሉ እንግዲህ መቼም እሷ ከያፌት ጋር ሂዳ ብትጋፈጥም ያፌት ጽዮንን ምንም እንደማያረጋት ስለሚያምን ነው በእሷ ተመርኩዞ አክስቱን ለመጉዳት ያሰበው። ግን ይህን ነገር ሁሉ ከቢኒ አይበልጥብኝም እንኳን በህይወቴ ኖረልኝ ብላ ኦኬ ብለዋለች። እሷም እንግዲህ ይህንን ነገር ቶሎ መልእክቱን አስበሽ ንገሪኝ በተባለችው መሰረት ድንገት ሲደውላት ያው ምንም እንዳታደርግብኝ ቢኒያምን ምንም ጭረትም እንዲያልፍበት አልፈልግም እና እንተ የፈለግከውን አድርጌ የምትለኝን ነገር ሁሉ አደርጋለሁ ስትል ተስማምታለች። እንግዲህ ቤዛም እንግዲህ ከዚሁ ልጅ ጋር አሁንም ከናታሊ ጓደኛው እህት ጋር ወንድም ጋር እንግዲህ ያው እየተደዋወሉ እየተጠያየቁ ነው። ሆኖም ግን እሱ ከቤተሰቦቹ ጋር እንዳየነው ከሆነ ከእናቱም ሆነ ከእህቱ ጋር ችግር አለበት። እህትየዋም የምትለው አባታችንን እኮ ያስወገደው እሱ ነው፣ አሚን ብሎ አይቀበልም እንደ ወንድሜ ትላለች። እሱ ደግሞ እጠላሻለሁ ይላል። እናቲቱ ምን አስገድዳ እንዳሰራችው ወደፊት ግልጽ ሆኖ የሚወጣ ይመስለኛል። ቢሆንም በአሁን ባለው ነገር ላይ በአባታቸው ጉዳይ ላይ እናትና ወንድ ልጅ በጣም ተፋጠው ነው የሚኖሩት። እንደውም ዛሬ ክፍሉን ከፍታ ምን እንዳለ ለማየት ስትታገል እናቷ ትመጣባታለች። ምን እያደረግሽ ነው ልጄ ስትላት አይ እሱ መጣ ወንድሜ ብዬ ደንግጬ ነበር። እንደው ከክላሱ ውስጥ የሆነ ነገር ካለ እስኪ ስለተጨነቅሽ መረጃ ልይልሽ ብዬ ነበር ስትላት አታድርጊ፣ ምናልባት እሱ እኮ አይታወቅም ካሜራ ገጥሞም ሊሆን ይችላል ከክላሱ ውስጥ። ሁለተኛ ደግሞ እቃዎቹን በምልክት ሊያስቀምጣቸው ሊችል ይሆናል። ስለዚህ ባክሽ ልጄ አትነካኪ፣ ተይ ከሱ ልጅ እራቂ ስትል ነበር ያስጠነቀቀቻት። ከዛ እናትየዋን ቁጭ ብላ ከመስሪያ ቤት ባልደረቦቿ ጋራ ከተነጋገረች በኋላ ግድጋ የቤት በር ይመታል። ያንም በር ቤት ሲመታ ልጅቷ ሄዳ የሆነ ወረቀት መልእክት ተቀብላ ታመጣላታለች። አንቺ ማን ተቀባይ ያደረገች ሰራተኛዋ የለችም ወይ? በዚህ ጉዳይ ላይ እንድትገቢ አልፈልግም ማሚ ለምን እንደዚህ ትኛለች ብላ
ስትጠይቃትም አንቺ የማታውቂው ነገር አለ፣ በልጄ እንዳይጎዱብኝ እፈልጋለሁ። ምክንያቱም ይቺ እናት የምሰራው ስራ ህገወጥ ስራ እንደሆነ ስለምታውቅ ሁሉን ነገር በፍራቻ ነው፣ እያንዳንዱ እርምጃዋን በፍራቻ ነው የምትፈራው። ሁለተኛ የመልእክት ወረቀት እንድትቀበይ አልፈቅድልሽም፣ ልጄ ሰራተኞቹ ያምጡ፣ ያለበለዚያም እነሱ ከሌሉ እኔ ተነስቼ እቀበላለሁ እንጂ አንቺ ሁለተኛ እንዳትቀበይ ለአንቺ ብዬ አዝኜ ነው ብላ ተናግራታለች። ልጅቷም እሺ ብላለች። ቤዛም እንግዲህ ልጁን ወደ ቤት ቀጥራው መጥቶ እንገናኝ ብሏት ውጭ መቀጣጠር አልችልም ስትለው ቤት ውስጥ ቀጥሯ ሲሄድ ወይዘሮ ሎሊትም እጇን ተቆርጣ እዛ እየተንሰፈሰፈ አፏ ግን አልተቆረጠም። እና እንግዲህ እሱን ምን ነው መመላለስ አበዛ እግር ስትለው አንቺ ዝም አትይም አታፍሪም እንዴት? አይ ማለቴ ኤክሰርሳይዝ ጥሩ ነው እንቅስቃሴ፣ እኔ ማሞኝ ነው እንጂ እንደዚህ ያልቀመጥ ነበረ ለማለት ያክል ነው ብላ ነገሮችን ታስቀይሳለች። ከዛ ደግሞ ናታል ደግሞ ግብት ሲል እንዴ ዛሬ ስራ የለህም እንደ ምን አመጣ? አንቺ ሰው ጤነኛ ነሽ? እኔ እርጅሽን እንደነሱ ከቆረጡልሽ እኔ ምላስሽን ቆርጬ ነው ማሳረፍ፣ አርፈሽ ተቀመጪ፣ እንደው ተቀመጪ፣ እንደዚህ ሁኔ ስላየሁሽ ስለምታሳዝኝ ነው እንጂ ስራሽ ሁሉ ሲያስበው ሉሊት ይገባሻል የምትባይ ነሽ ብሎ ናቲ መለሰላት። ሆኖም ግን ይሄን ሁሉ እንግዲህ እያሉ ቤዛም እንግዲህ በቢኒ መገኘት በጣም ተደስታለች። ሁላቸውም ገነት ግን እየሰማችም እያየችም ፈገግታዋን ለመስጠትም አቅሙና በሽታው በጣም ተጎድታለች። በቢኒ በጣም ነው። ቢኒ እንግዲህ ለልጇ አጎ ሲሆን እንጂ በአሁኑ ሰዓት ለልጇ እንደ አባት ሆኖ ከጎኑ የቀረበላት እሱ ነው። ኤፍራታም እንግዲህ ገኒን ሂዳ አይታት ነበረ። ዳጊ በጣም ተደስቷል። እናቴ መታየች አላየሽ ማማ ትፈልገናለች፣ ትወደናለች እኮ ግን ያው ጊዜ ስለሚያስፈልጋት ነው። አየሽ ይሄን ስትሰማ መታመምሽን ሮጣ መጣይ እና እንዳለችው መታገንዬ እኔ ባዶ ነኝ፣ አንቺ እኮ ከጎኔ ሳለሽ ብዙ ነገሮችን ታመላክቺ ነበር፣ ብዙ ነገሮችን ታስተምሪ ነበር። አሁን ግን ማንም ከጎኔ የለም። በእርግጥ ያንቺን እናትነት ባውቀውም ለመቀበል ግን ውስጤ ልቤ ጊዜ ይፈጃልና እባክሽ ተረጂኝ ስትል ነበር የነገረቻት። እሷ ምንም መልስ አትሰጥም። አይኗን ወዲህና ወዲያ ቁልጭ ቁልጭ ከማድረግ ውጭ። ከዛም ሳመቻትና ድንገት ደግሞ ናታን ሊያያት ሲመጣ ተገጣጠሙ። ኤፍራታና ናታን ሲገጣጠሙ ግን ብድግ አለች። ለመሄድ አስባ ተነሳች። ምን ነው ተነሳች? ተቀመጭ እንጂ አላት ማለት ነው ናታን። አይ መሄድ አለብኝ አለችው። አያችኋት? በፍላጎቷ እኮ ነው የሄደችው። ፍላጎቷን ይሙላላት ብዬ እንጂ እኔ ፍቅሬ ከውስጥ ወጥቶልኝ አይደለም። እንደፈለገች ስትሆን ስትመጣ የኔ ልብ ለሷ ክፍት ነው ብዬ ነው ብሎ ተናገረ። እሷም ከቤት ከሄደች በኋላ በቃ ናቲ የጠላኝ ይመስለኝ ነበር፣ ለካ ናታል ገና በልቡ ውስጥ አለው ፍቅር አለው ማለት ነው ወደኛ ስትል ተደሰተች። በጣም በፈገግታ ተሞላች። እሱም እንደሚያስባትና እሷም እንደምትተሳሰቡ ውስጥ ለውስጥ እንግዲህ ልባቸው ነግሯቸዋል። በጣም ተደስታ ነበር የሄደችው። አሁን እንግዲህ ያፌት ደግሞ ቤት ውስጥ ሲገባ አጥቷት ኤፍራታ እያለ ቢጮህ ስላላገኛት እንግዲህ ቀጣይ ምን ያረጋታል የሚለውን አብረን እንከታተላለን። እንዲሁም አሁን እንግዲህ ቢንያምን ያገተው ያክስቱ ልጅ አቤል መሆኑንም እንግዲህ ታሪኩ መጥቶ ነግሮታል። በጣም ነበር የተበሳጨው። ሄዶም አንቆ እያፋጠጠው ነበር። ከየት እንዳደረግ ካምጣ ብሎታል። እውነት ደግሞ አሳልፎ ለያፌት ይሰጠዋል ወይ ስንል ግን በፍጹም ጽዮንን ስለሚፈልግ አቤል አሳልፎ አይሰጠው። በቃ ለቅቄዋለሁ ብለ ጽዮን ሲል ወይም ብሎ ሊናገር ይችላል። ጽዮን የሚባል ስም ካነሳ ግን አንቆ ነው የሚወዘውዘው። ጽዮንን ማንም እንዲነካበት ያፌት የማይወድ ነው። ስለዚህ ውድ ተመልካቾቼ የሀረግ ድራማ በጣም የሚያጓጓ የሆነ እየመጣ ነው። ቀጣይ እንግዲህ ምን ይከሰታል፣ ምን ይመጣል፣ ናታል እስከሚሰራበት መስሪያ ቤት ከያፌት ጋር እንዴት ይገናኝ አብረን እናያለን። የዛሬውን በዚህ ተሰናብቻችኋል።